እመን እንጂ አትፍራ። ቤተሰቦች እንዴት ናችሁ? ዛሬ በሚገርም ርዕስ ተገናኝተናል። የመጠራጠር ህይወት እዚህ ጋር ያበቃል። እስከዛሬ ድረስ ራስህን ትጠራጠረው ነበር። በትምህርቴ ወርቅ ይሆን? በስራዬ አልሳካ ይለኝ ይሆን? በቢዝነስ ከስር ይሆን? ፍቅረኛ አላገኝ ይሆን? ትዳር አልይዝ ይሆን? ልጅ መውለድ አልችል ይሆን ብለህ ትጠራጠር ነበር። የመጠራጠር ህይወት በሙሉ በእውነት ይተካል። መጠራጠር ይገፈፋል። ማመን ስትጀምር የለውጡ ጉዞ ይጀምራል። አየህ፣ ከፍ ያለ ነገር ከሆነ በህይወት የምፈልገው ከፍ ያለ እምነት ያስፈልጋል። እስከዛሬ ድረስ ሳይኮሎጂና ሳይንስን ተደግፌ ነበር ማወራችሁ። ዛሬ ግን ከፍ ያለ ሀሳብ ስለሆነ ዓለም ያከበራቸውን ሁለቱን ሃይማኖቶች ተደግፌ ነው ማወራችሁ። መጽሐፍ ቅዱሱ ላይ ለሚያምን ሁሉ ይቻላል ይላል። ቅዱስ ቁርአኑ ላይ ደግሞ በአላህ ላይ የሚጠጋ ሰው እሱ በቂው ነው ይለናል። ፈረንጆቹ ደግሞ የስተርዴይስ ቪዥን የስተርዴይስ ድሪም ኢዝ ቱዴይስ ሪያሊቲ ይሉናል። የትላንትና ህልም የትላንትና ራዕይ የዛሬ እውነታ ነው ይሉናል። ያመንከው ነገር ሁሉ በህይወት ይገለጣል። እምነትህ በጣም ወሳኝ ነው ወዳጄ። ዛሬ ማወራችሁ እንዴት እንደምናምን ነው፣ እንዴት ህይወታችንን እንደምንቀይር ነው። ማመን ማለት የሆነ ነገር እንደሚሳካ የሆነ ነገር እንደሚሆን የማመን እርግጠኛ የሆነ ስሜት ነው። እርግጠኛ እንደመሆን ምን ደስ የሚል ነገር አለ? አስባችሁታል? እንደሚሳካ እርግጠኛ መሆን፣ እንደምታገቡ፣ እንደምትወልዱ፣ የተረጋጋ መንፈሳዊ ህይወት እንደሚኖራችሁ እርግጠኛ መሆን፣ ቢዝነሱ እንደሚሳካ እርግጠኛ መሆን በጣም ደስ የሚል ስሜት አለ። አዳም ስሚዝ The Wealth of Nation በተባለው መጽሐፉ All money is the matter of belief ይለናል። ሁሉም ገንዘብ የእምነትህ ውጤት ነው ይለናል። ምን ማለት ነው? ሌላውን ተወው። ኪስ ውስጥ የሚገዛው ገንዘብ ስላመንክበት ነው። ደሞዝን እጥፍ አድርገህ ካመንክ እጥፍ ሆኖ ይመጣል። አየህ፣ ያመንክበት ነገር በሙሉ በእውነት ይገለጣል ማለት ነው። ሰዎች ይወዱኛል ካልክ የእውነትም ይወዱሃል። ይወዱኛል ስትል ራሱ እንቅስቃሴ፣ ሁኔታ እንዲወዱ ያደርግሃል። እኔ ጥላ ቢስ ነኝ ማንም አይወደኝም ካልክ ማንም አይጠጋህም፣ ማንም አይወደህም። በህይወትህ አማኝ መሆን አለብህ። እንዴት አድርጌ ልመን ካልከኝ አብራችሁን ቆዩ። የመጀመሪያው ጭፍን መሆን አለብህ። በባዶ ሜዳ ምኞት እንደሚሳካ ማመን አለብህ። እውነተኛ እምነት እሱ ነው። ምንም የሚያሳምን ምክንያት ሳይኖርህ ይሳካል ብለህ ራስህን አሳምን። ጭፍን መሆን የዚህ ዓለም ምክንያት ማይፈታቸው ብዙ እንቆቅልሾች አሉ። የዚህ ዓለም ሳይንስ በእምነት ፊት ባዶ ነው። ዙሌይካ እድሜዋ የረዘመው በዋጠችው መድኃኒት አይደለም፣ በእምነቷ ነው። ሙሴ ባህሩን የከፈለው በበትሩ ኃይል አይደለም፣ በእምነቱ ነው። ያንተንም ህይወት የሚቀይረው መጀመሪያ እምነትህ ነው። ያመንከው ነገር በህይወት ይገለጣል። ምንም ነገር እውነት ከመሆኑ በፊት መጀመሪያ በአይምሮ ታስቦ ነበር። አልተማርክም፣ ስራ የለህም፣ መነሻ ገንዘብ የለህም፣ የሚያበድር ዘመድ ወዳጅ የለህም። ግን መጀመሪያ ራሴን ህይወት ከዛ የቤተሰቦችን ህይወት ቀይራለሁ ትላለህ። ግን እንዲህ ስትል በዚህ ዓለም ህይወት አንተ እብድ ነህ። የማይመስል ነገር ነው። እንዴት አድርገህ ነው የሰው ህይወት የምትቀይረው? የራስህንስ የምትቀይረው? ዘመድ የታለ? መቼ ተማርክ ልትባል ትችላለህ። ግን ከዜሮ ተነስተው የራሳቸውን የቀየሩ የሉም አሉ። ስለዚህ አንዱ እኔ ነኝ ብሎ ማመን ነው። ጭፍን ነው። በቃ በጭፍን ታምናለህ፣ አድርጓለሁ ትላለህ። ያኔ እምነት ሲኖር ውስጥ ኃይል ይዘራል። እናም ለዛ ሁሌ ጭፍን መሆን አለብን። ሁለተኛው ደግሞ እምነት በመደጋገም ነው የሚመጣው። ለምሳሌ አሁን አንተ ሃይማኖትን ቀይር ብትባል ትቀይራለህ? በፍጹም ረዳኝ ነው የምትል። አልሰማህም ትላለህ። ለብሮ ማቀየረው ሃይማኖት ውስጥ ድረስ ገብቷል። ከደም ጋር ተዋህዷል። ስሩን ዘርግቷል አንተ ውስጥ። ዝም ብላ ቀይረ ማሊያ መቀየር አይደለም ሃይማኖት አይደል? ለምን? ከልጅነት ጀምረ ከሃይማኖት ጋር የሚገናኝ ነገር ሰምተሃል፣ አድርገሃል፣ ጸልየሃል፣ ጾመሃል፣ ባህሉን አክብረሃል፣ ብዙ ነገር አድርገሃል። ስለዚህ እንዲሁ የምንለቀው ነገር አይደለም፣ የምትሞትበት ነገር ነው እንጂ። ከሃይማኖት ቀጥለ ግን በህልም ማመን አለብህ። አየህ፣ ህልም እንዲሳካ እርግጠኛ መሆን አለብህ። ሃይማኖትን አቀይርም አይደለ? ለዛ ህልምህንም መቀየር የለብህ። እንዲሳካ በተለያየ ነገር የቀየርኩ ሞክራለሁ እንጂ ማቆም የለብኝም ማለት አለብህ። ስትራቴጂ ትቀይራለህ።
ህልም ግን አይቀየርም። ለምን እንዴ? ማመን አለብህ። እቀይረዋለሁ ማመን አለብህ። እንዴት አድርጌ ልመን ካልክ ግን መደጋገም አለብህ። ለዛም የሆነ ነገርን ደጋግማ አድርገው። ሶስተኛው ደግሞ ካመንክ በኋላ አይንህን መንቀል የለብህም። እምነትህን የሚፈትኑ ወቅቶች ይመጣሉ። አየህ፣ ብዙ ነገር ልትጀምር ስትል እምነት ስትጀምር ቀላል ሊሆኑ ይችላሉ ነገሮች። መጀመሪያ ላይ ቢግነር ስትሆን ቢዝነስ ላክ ይባላል። እንደውም ቢዝነሱን ስትጀምረው መጀመሪያ አካባቢ በጣም ደስ ሊል ይችላል። በቃ በደንብ ያተርፋል ምናምን። ወደ መሃል ሲገባ ኪሳራው ይመጣል። የሚያስፈራው ጊዜ ይመጣል። የፍቅር ግንኙነት እኮ ሲጀመርም መጀመሪያ ላይ ጣፋጭ ነው። ሁሉም ነገር ሲጀመር ደስ ይላል። ለምን? በእምነት ነው የሚጀምረው ይሳካል ብለን። መሃሉ ግን አይነገርም። መሃል ላይ የእኛን እምነት የሚፈትን እናም ደጋግሞ የእኛን እምነት የሚፈትን ወይኔ በቃ ላቁመው ተስፋ ልቁረጥ የሚያስብሉ ወቅቶች ይመጣሉ። ለዛ ያለምከው ነገር ላይ አይንህን መቼም መንቀል የለብህም። አራተኛው ደግሞ የእምነት መጽሐፎችን ማንበብ አለብህ። አየህ፣ መጽሐፍ ቅዱስ ወይም ቅዱስ ቁርአን ባነበብከው ቁጥር በመንፈስ ከአማኞች ጋር ትሆናለህ። አንተ ደግሞ ልሆን ነው የሚመስለው። ይጋባል እምነት ታንስታይል ንቃት ይጋባል ይላል። እነሱ ወደ አንተ ይጋባሉ። ከዛ ትረጋጋለህ። ህይወት ላይ አይሞከ አይበርድ አይገርም። የዚህ ዓለም ነገር ላንተ ትልቅ ቦታ አይኖረው። አየህ፣ ከባድ ችግር ቢመጣ ያኔ በከባዱ ታልፈዋለህ። ምንም ነገር ላሳካ ብትል እምነት አለ። ሰዎች ባንተ ይደገፋሉ፣ ባንተ ያምናሉ። እሱ ጠንካራ ነው፣ ከሱ ጋር ሰውን ይረጋጋሉ ይሉሃል። ከጎን ይቆማሉ ሰዎቹ፣ ቤተሰቦች። የትኛው ተመቻችሁ? እናም እስካሁን የሰማችሁትን ነገር ተግባራዊ አድርጉ። እስካሁን ስላዳመጣችሁኝ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እና አዳዲስ ቪዲዮ እንዲደርሳችሁ የደወል ምልክት በመጫን ይተባበሩ። እናመሰግናለን።